በጣም አደገኛ ነው። ሞራል ብሬክዳውን የደረሰበት ሰው ጋር አጠገቡ ከደረሳችሁ ወዮላችሁ። ከሬሳ ጋር ነው የሚተኙት። የሞተች ሴት ፈልጎ ከሞተችዋ ሴት ጋር ነው ግንኙነት የሚያደርጉ። የ5 ዓመት የ4 ዓመት ህፃናትን እየፈለጉ ከነሱ ጋር ግንኙነት የሚያደርጉ ናቸው። እርካታው እዛ ነው ያለው። በመቀጥቀጥ በማስጨነቅ አሁንም ይመጣል፣ አሁንም ታየዋለች፣ አሁንም ታየዋለች፣ አሁንም ታየዋለች። ናይትሜር አላት። በህልሟ ይመጣል። ደንግጣ ልቧ ትነሳለች። ይሰቃያል። አንድ ልረዳው ስለማይችል ነገር ነግራችሁና አንድ ደግሞ የሚያስፈራኝን ነገር እነግራችኋለሁ። ክቡር መቶ አለቃ አስማረ፣ ይቅርታ ስለረሳው እና አንድ የማይገባኝን ነገር አንድ ደግሞ በጣም የሚያስፈራኝን ነገር ነግሬያችሁ በ10 ደቂቃ ነው የምወርደው። የማይገባኝ ነገር በምድር ላይ ስኖር በጣም ከማይገቡኝ ነገሮች አንዱ ጋንግ ሬፕ የሚባለው ነገር፣ በቡድን ሴት መድፈር የሚባለው ነገር በፍጹም አይገባኝም። አንድ ቤት ውስጥ አንድ ወንድና አንድ ሴት አደሩ። ወንዱ ወደ ሴቷ አትራክትድ ሆነ። አብራው እንድትተኛ ጠየቃት። እምቢ አለችው። አስገድዶ ደፈራት። ኃጢአት ነው፣ ነውር ነው፣ ወንጀል ነው። አዎ፣ ግን ማደር አልነበረባትም የሆነ ነገር ብለው ሰዎች ጀስቲፋይ ሊያደርጉ ይችላሉ። የቡድን መድፈር ግን ለእኔ አንደርስታንድ ለማድረግ ይቸገራለሁ። ለምንድን ነው የሚቸገረው? አንዱ መጣና ደፈራት። ከዛ ሁለተኛው ደፈራት። ከዛ ሶስተኛው ደፈራት። አራተኛው ደፈራት። ለ10 ነው የሚደፍሯት። አራተኛው ጋር ስትደርስ ሴትየዋ እየደማች ነው። ልጅቷ እየደማች ነው። ፊቷ በእንባ ተለውሷል። ሰውነቷ በደም ተለውሷል። አምስተኛው ሰው እንዴት ነው የሚደፍራት? ስድስተኛ ሰባተኛ ላይ ስትደርስ ራሷን ስታለች። ራሷን አታውቅም። 9ኛው ሰው እንዴት ነው የሚደፍራት? 10ኛው ሰው እንዴት ነው የሚደፍራት? እንዴት እዛ ጋር እንደሚደረስ እነግራቸዋለሁ። ግን በጣም ለአንደርስታንድ ለማድረግ ቅድም ዶክተር በድሉ የማይገቡኝ ነገሮች አሉ እንዳለ ጋንግ ሬፕ፣ የቡድን መድፈር እኔም አይገባኝም። የስነ ልቦና ሰውም ስለሆንኩኝ ሴክሹዋል ዲስኦርደርስ እንዳለው አውቃለሁ። ለምሳሌ ኔክሮፊሊያ የሚባል ነገር አለ። ኔክሮፊሊያ ማለት ኔክሮፊሊክ የሆኑ ሰዎች ከሬሳ ጋር ነው የሚተኙት። ሬሳ ወንዱ የሞተች ሴት ፈልጎ ከሞተችዋ ሴት ጋር ነው ግንኙነት የሚያደርጉ። ኔክሮፊሊክ ይባላሉ። ለዚህ ነው እነዚህ ሲሪያል ኪለርስ ከገደሉ በኋላ ከሞተችው ሴት ጋር ነው ግንኙነት የሚያደርጉት። ኔክሮፊሊያ ይባላል። ለፔዶፊሊያ ይባላል። ፔዶፊሊክ የሚባሉት ሰዎች ህፃናትን እየፈለጉ የ5 ዓመት የ4 ዓመት ህፃናትን እየፈለጉ ከነሱ ጋር ግንኙነት የሚያደርጉ ናቸው። እርካታው እዛ ነው ያለው። ፔዶፊሊያ ይባላል። ከዛ ሳዲዝም አለ። ሳዲስቶች እርካታ የሚያገኙት በመቀጥቀጥ በማስጨነቅ፣ እርካታውን የሚያገኙት እየቀጠቀጣት ሲሆን እርካታ ያገኛል። ሳዲዝም ነው። ሳዲስቶች ናቸው። የእነሱ ተቃራኒዎች ማዞኪስት የሚባሉ አሉ። ማዞኪዝም ይባላል። ማዞኪዝም ደግሞ መሰቃየት የሚወዱ ናቸው። እርካታውን የሚያገኘው ዲግሬት ሲደረግ፣ ሲሰደብ፣ እንዲህ ሲል ማዞኪዝም ይባላል። ሌሎችም አሉ። ቮየሪዝም ይባላል። ተደብቆ በማየት የሚያገኙ እርካታ። ፌቲሽዝም ይባላል። ከልብስ ጋር የሴት ልብስ ሰርቆ የተሰጣ ልብስ ይሰርቃሉ። ፌቲሽዝም፣ ጡት ማስያዣ ምናምን ይሰርቃሉ። እነዚህ ዲስኦርደሮች አሉ። የተጠኑ ናቸው። በስነ ልቦና ያሉ ናቸው። ጋንግ ሬፕ ግን አለ። ጋንግ ሬፕ ያንን ለማድረግ የሚደረስበት ቦታ ያስፈልጋል።
ያ የሚደረስበት ቦታ ሞራል ብሬክዳውን ይባላል። ሞራል ብሬክዳውን ይባላል። ያስፈራኛል ያልኳችሁ ሞራል ብሬክዳውን። በጣም ባጭሩ አሁን ያለንን ሞራሊቲ ስነ ምግባር እንዴት እንዳገኘ ነው፣ እንዴት ደግሞ ሊፈርስ እንደሚችል ላሳያችሁ። 3 ስቴጆች አሉት ሲሰራ። የመጀመሪያው ፕሪኮንቬንሽናል ስቴጅ ይባላል። ፕሪኮንቬንሽናል ስቴጅ ላይ ሞራሊቲ ሲገነባ፣ ስነ ምግባር ሲገነባ እስከ 12 ዓመት ባለው እድሜያችን ላይ እናቶቻችን አባቶቻችን ጎሽ እያሉን፣ ጎሽ የኔ ልጅ እያሉን፣ ስናጠፋ ደግሞ አንተ ተው እያሉ እየቀጡን፣ በዚህ መንገድ ነው የሚያድገው ፕሪኮንቬንሽናል ስቴጅ። ከ12 ዓመት በኋላ ኮንቬንሽናል ስቴጅ ይባላል። ጉድ ቦይ ጉድ ገርል በሚባለው እሱ እኮ ጥሩ ሰው ነው፣ እሷ እኮ ጥሩ ሴት ናት የሚባለውን እየሰማን ጥሩ ለመሆን እንፈልጋለን። ጥሩ ሰው ለመሆን እንፈልጋለን። ጥሩ ሰው ነው እሱ ደግሞ ጥሩ አይደለም። ጥሩ አይደለም የተባለውን አንሆንም፣ ጥሩ ነው የተባለውን ደግሞ እንሆናለን። ይሄ ኮንቬንሽናል ስቴጅ ነው። ሶስተኛውና የመጨረሻው ፖስት ኮንቬንሽናል ስቴጅ ይባላል። ፖስት ኮንቬንሽናል ስቴጅ የሚባለው አስበንበት እኔ ትሁት መሆን አለብኝ ብለን፣ እኔ ደግ መሆን አለብኝ፣ እኔ ለሰው አሳቢ መሆን አለብኝ ብለን አስበንበት ኮንሽስሊ ዴቨሎፕ የምናደርገው እሴት ነው። አንዳንዶቻችን ጋር ይለያያል፣ ይጠነክራል፣ ይለያያል። እንደ ምሳሌ እኔ ብሰጣችሁ ውሸት በጣም ከባድ ነው። እኔ ጋር በጣም ላላረገው በፍጹም ማላረገው ነገር ቢኖር መዋሸት ነው። ከብዙ ዓመት በፊት አንድ ኤምባሲ ገባሁና አሜሪካን ኤምባሲ ሐኪሞች እንዳይወጡ ተከልክሎ ነበር። መንግስት ጠይቆ ነበር። የዛሬ 25 ዓመት ነው እንደዚህ። እና ስጠይቅ ቪዛ ስጠይቅ መንግስታችሁ ከልክሏል አልሰጥህም አለችና አፕሊኬሽን ሪሲቭድ የሚባል ጀርባው ላይ መታቸው። ቆይቶ ሌላ ጊዜ እንደገና ልገባ ስል ሰዎች ፓስፖርትህን ቀይረው አሉ። እንዴት ነው የምቀይረው? ጠፍቶብኛል ትላለህ ወይም ዲስትሮይድ ሆኗል ትላለህ። አልጠፋብኝማ፣ አልጠፋብኝም፣ ዲስትሮይድም አልሆነም። ታዲያ ገብተህ ጠፋ ብትል ምን? በፍጹም አላረገው፣ በፍጹም። አሁን እኔ ጋር ይሄ ውሸት መናገር፣ ውሸትን አለመናገር በጣም ትልቅ ቦታ አለው። የእያንዳንዳችሁ ጋር ደግሞ የተለያየ ቫልዩ ይኖራል። ፖስት ኮንቬንሽናል ላይ ስትደርሱ ነው አስባችሁበት ይሄ 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 የኔ ቫልዩ ናቸው የምትሉት። ስለዚህ በሶስቱ ደረጃ ያድጋል። ፕሪኮንቬንሽናል፣ ኮንቬንሽናል፣ ፖስት ኮንቬንሽናል ያድጋል። ሲወርድስ? ሲወርድ መጀመሪያ ሞራል ዲክላይን አለ። ወረደ ትንሽ፣ እንግዳ መቀበል ተውን፣ መተሳሰብ ተውን፣ ትህትና ተውን፣ ፍቅር ተውን፣ ዲክላይን አደረገ። በሁለተኛ ደረጃ ሞራል ዲክላይን አለ። ከዛ በኋላ ሞራል ዲኬ አለ። ሞራል ዲኬ መበስበስ ነው። ትተነዋል። ትህትና፣ እንግዳ መቀበል፣ መተሳሰብ ትተነዋል። ዲኬ አድርጓል። በጣም የሚያስፈራው ግን በጣም አደገኛ የሆነው ግን ምን እንደሆነ ልንገራቸው። ሞራል ብሬክዳውን ሙሉ በሙሉ ሲፈርስ፣ ስነ ምግባር እንዳለ ሲፈርስ፣ እዛ ጋር ከደረስን ወዮልን፣ ወዮልን። እነዚህ ለ10 ሆነው የሚደፍሩ ሰዎች ሞራል ብሬክዳውን ጋር ደርሰዋል፣ ፈርሷል፣ ሙሉ በሙሉ ፈርሷል። በጦርነት መካከል ትምህርት ቤቶች ሊፈርሱ ይችላሉ፣ በፈንጂ ሊመቱ ይችላሉ፣ በመድፍ ሊመቱ ይችላሉ፣ በትላልቅ መሳሪያዎች አንደርስታንደብል ነው። ኢንአድቨርተንትሊ ሊመቱ ይችላሉ። ሕፃናት የሚማሩበትን ትምህርት ቤት ግን ሆን ብሎ ኢንቴንሽናሊ ወንበሩን ገብቶ መሰባበር፣ ብሮክ ብላክቦርዱን መገነጣጠል ግን ሞራል ብሬክዳውን ነው። ፈርሷል። ሞራሊቲ ፈርሷል። ሆስፒታል በመድፍ ሊመታ ይችላል፣ በፈንጂ ሊመታ ይችላል። ጦርነት መካከል ኢንአድቨርተንትሊ ሳይታወቅ በአደጋ። ሆስፒታሉን ግን ገብታችሁ እናቶች የሚወልዱበትን ሆስፒታል አልጋውን ከገለበጥኩት፣ መድኃኒቶቹም ከደፋኋቸው፣ ከበተንኳቸው፣ ካፈራረስኩት ግን ሞራል ብሬክዳውን ጋር ደርሷል፣ ፈርሷል ማለት ነው። ሞራሊቲ በጣም አደገኛ ነው።
ሞራል ብሬክዳውን የደረሰበት ሰው ጋር አጠገቡ ከደረሳችሁ ወዮላችሁ። ሩዋንዳ የደረሰው ይሄ ነው። ሞራሊቲ ከፈረሰ ብሬክዳውን ከሆነ ሰላም ሲላችሁ የነበረ ጎረቤታችሁ ገጀራ ይዞ ይመጣል። ቡና አብራችሁ የምትጠጡት ጓደኛችሁ ገጀራ ይዞ ይመጣል። ምን ነካ? ምን ሆነሃል? ብሬክዳውን ነው፣ ሞራል ብሬክዳውን። ይሄ ዋነኛ አሁን ኢትዮጵያ ውስጥ የሚያስፈራኝ ከትምህርት ቤት መፍረስ ከሆስፒታል መፍረስ ይልቅ ቁጥር አንድ የሚያስፈራኝ ነገር ሞራል ብሬክዳውን መፍረስ፣ የሞራሊቲ መፍረስ ነው። እነዚህ ሰዎች የተደፈሩትም ሰዎች አባቱ ሲገደልበት ያየ ሰው፣ እናቱ ፊት ለፊት የተገደለችበት ልጅ ብዙ ችግሮች ይገጥማቸዋል። ግን አንዱን ብቻ ልንገራችሁ። PTSD የሚባል አለ። ፖስት ትራውማቲክ ስትረስ ዲስኦርደር ማለት ነው። ፖስት ትራውማቲክ ስትረስ ዲስኦርደር ልክ ያ ሞመንት ደግሞ በዛ ሰው አእምሮ ውስጥ ሲታየው ነው። አሁን የተደፈረች ሴት ያ የተደፈረችበት ሲን አሁንም ይመጣል። አሁንም ታየዋለች። ናይትሜር አላት። በህልሟ ይመጣል። ደንግጣ ልቧ ትነሳለች። ይሰቃያሉ። ችግሩን ያዩት ሰዎች ደግሞ ገና ብዙ ጉድ ይጠብቀናል። ብዙ ምንረዳቸው ይጠብቀናል። ፖስት ትራውማቲክ ስትረስ ዲስኦርደር፣ ከዛ ሶሻል አጀስትመንት፣ የተለያየ ነገር አለ። ግን ጥሩነቱ ሊጨርስ ነው። ያልፋል። ይሄ ያልፋል። ከዓመታት በፊት የሰማሁትን ታሪክ ልንገራቸው። አንድ ዝሆን መንገድ ይሄዳል፣ ኤሌፈንት እና መንገዱን እየሄደ አንድ ወፍ ትመጣና ታርፍበታለች፣ ጀርባው ላይ ቁጭ ትላለች። ከዚያ ዘንድ ማነው ዝሆኑ ኤሌፈንቱ ዝም ብሎ ይሄዳል። በኋላ አንድ ድልድይ ጋር ደረሰና በድልድዩ ሲያልፍበት ድልድዩ ሼክ አደረገ፣ ተናወጠ፣ ተንቀጠቀጠ። ከዛ ድልድዩን ከተሻገሩ በኋላ ወፏ ነካ አረገችው ዝሆኑን ነካ አረገችውና ድልድዩን አናወጥ ነው አይደለም ማለችው። ከዛ ቀና ብሎ አያት። እኔና አንተ፣ ወፏ ነች የምትለው ለዝሆኑ፣ እኔና አንተ ድልድዩን አናወጥ ነው አይደለም ማለችው። ስለኛ ስለኔ ኔጌቲቭ አስባለሁ፣ ስለ ሰዎች ኔጌቲቭ አስባለሁ፣ በዙሪያ ስላለው ኔጌቲቭ አስባለሁ፣ ስለ ሀገሬ ኔጌቲቭ አስባለሁ። በሙሉ ጭንቅላቴን የወረሰው ኔጌቲቭ ቲንኪንግ ነው። ይሄ ፓተርን፣ በዚህ መንገድ ማሰብ መንገድ እኔ አረባም፣ አንተ ደግሞ ጥሩ ሰው አይደለም፣ አገሯም አትረባም፣ ህዝቡም ደግሞ የምንልበት ማሰብ መንገድ ኢትስ ኮልድ ኔጌቲቭ ቲንኪንግ። ኔክስት። እሺ፣ አሁን ኔጌቲቭ ቲንኪንግን በደንብ እንድትረዱት እነዚህ ይረዷቸዋል። እነዚህ ፓተርኖቹ ይረዷቸዋል። አንደኛ ኦቨር ጀነራላይዜሽን ነው። አሜሪካን ሀገር ከአንድ ሱዳናዊ ሰው ጋር ተገናኘው። ያ ሰውዬ በጣም መጥፎ ነገር ጎዳኝ፣ ሱዳናዊው ሰው። ስለዚህ ምን አለው? ሱዳኖች ክፎች ናቸው ላሉ። ስንት ሰው ነው ያጎዳኝ? አንድ ሱዳናዊ ነው። ግን እኔ ምን አለው? ሱዳኖች ክፎች ናቸው ላሉ። ይሄ የኔጌቲቭ ቲንኪንግ አንዱ ነው። እኛም ሀገር እንደዛ በተለያየ እንላለን። ሁለተኛው ፖላራይዜሽን ነው። ፖላራይዜሽን ኔጌቲቭ ቲንኪንግ ፓተር። አንድ አስተማሪ በጣም ተወደዋለህ፣ በጣም ከዛ አንድ ቀን መጥፎ ነገር ተናገረ፣ በጣም ትጠላዋለህ። በፊትም መውደድህ ኢትወስ ቱ ማች፣ ከዛ ስትጠላው ደግሞ ኢትስ ቱ ማች። ስለዚህ ፖላራይዝ ነው የሚያደርገው። አንድ ስራ ልትሰሩ ትጀምሩና ጥሩ ትሰራላችሁ፣ የሆነ ችግር ሲፈጠር ትውት ታደርጉታል። በቃ ይጠቅም አይሆን አረባ ምን እንደው። ይሄ ደግሞ ፖላራይዜሽን ይባላል። ሶስተኛው ሜንታል ፊልተሪንግ ነው። በጣም ይገርመኛል። ሜንታል ፊልተሪንግ ማለት አሁን ለምሳሌ እዚህ ጋር አሁን ጥሩ ጊዜ ያሳለፍን፣ እናንተ ደስ ብሏችኋል እንበል፣ እኔ ደስ ብሎኛል፣ መቲ አፕሪሺየት አረገች፣ እናንተም ጥሩ ነው አላችሁ። ዲስከሽኑ መካከል አንድ ሰው ለአንድ ደቂቃ ኔጌቲቭ ኮሜንት ይሰጣል። ሜንታል ፊልተሪንግ ካለኝ ቤት ሲሄድ እሷን ይዤ ነው የሚሄደው። የነበረውን ጥሩ ነገር በሙሉ ትረሱና ያቺ ኔጌቲቭዋ ነገር ትነዘንዛችኋለች፣ እሷን ይዛችሁ ትሄዳላችሁ። ሜንታል ፊልተሪንግ የሚባለው ይሄ ነው።
የኔጌቲቭ ቲንኪንግ ፓተርን ነው። አራተኛው ዲስካውንቲንግ ዘ ፖዚቲቭ። አንቺ እኮ ቆንጆ ነች ስትባል ኢትዮጵያ ሁሉ ቆንጆ ነው ትላለች። ዲስካውንት ነው ያደረገችው። የተሰጣትን አፕሪሺዬሽን ጣለችው። አንተ እኮ ጎበዝ ነህ፣ ያው ምን ሁሉም ያው ነው እኮ ብለን ፖዚቲቭ ላይ ትኩረት ለማድረግ አይፈልጉም ኔጌቲቭ ቲንከርስ። ስለዚህ ፖዚቲቭ ነገር ስትሰጧቸው ዲስካውንት ያደርጉታል፣ ያወርዱታል፣ እንዳይቀበሉት። አምስተኛው ጃምፒንግ ቱ ኮንክሉዥን። ቴክስት አደረገልሽ፣ ስልክ ደወለልሽ፣ ፍቅር ጅግሩን ጀምራቸዋል። ኮንክሉድ አድርጌያለሁ። ግን ዝም ብሎ ጓደኛ ሊሆን ይችላል። በአንድ ነገር ላይ ተመስርቶ ወዲያው ሄዶ ኮንክሉድ ማድረግ ነው። እንዴ አንተ ቅድም ሰላም አላልከኝም? እኔ እየተናገርኩ ሌላ ቦታ ነው የምታየው። ትጠላኛለህ። ዩ ሄት ሚ። አም ጃምፒንግ ቱ ኮንክሉዥን። አያችሁት? የኔጌቲቭ ቲንኪንግ አንዱ ባህሪ ነው። ከዛ ማግኒፊኬሽን ደግሞ ችግሩን አጉልቶ ማየት። የሆነ ነገር ነው እኮ የተፈጠረው፣ ትንሽ ነገር ነው፣ ግን ታጎሉትና ፎከስ ታደርጉበትና ችግሩ ላይ 7 ኤ አግኝተህ 1 ቢ አግኝተሃል። የምታሰላስለው ስለ ቢዋ ነው። ቢ ለምን ቢ ያገኘው? 7ቱን ኤ አታስበው፣ ቢዋን ነው የምታስባት። ይህ ደግሞ ማግኒፊኬሽን ይባላል። 7ኛ ኢሞሽናል ሪዝኒንግ ነው። ኢሞሽናል ሪዝኒንግ አስባችሁ በመወሰን ፋንታ በስሜታችሁ፣ ለምሳሌ ስትናደዱ የምትወስኑት ነገር፣ በቃ እኔ እወጣለሁ ከዚህ ትምህርት ቤት ከአንተ ጋር እንደውም አልፈልግም፣ በንዴት ደግሞ ሌላ ጊዜ ደግሞ ደስ ሲላችሁ ደግሞ የምትወስኗቸው ውሳኔዎች አሉ። ልክ አይደሉም ሁሉም። በኢሞሽን ላይ ተመስርታችሁ ነው የወሰናችሁት። በኮግኒሽን ላይ ነው ተመስርታችሁ መወሰን ያለባችሁ፣ በስሜት ላይ አይደለም። 8ኛው ሹድ ስቴትመንት ወይም ሹልዲንግ ይባላል። ሹድ አይ ሹድ ሃቭ ዶን ዚስ፣ አይ ሹድ ሃቭ ስተዲድ፣ አይ ሹድ ሃቭ ማድረግ ነበረብኝ። ይሄን ማድረግ ወደ ኋላ ተመለሳችሁ ማስተካከል የማትችሉትን ነገር እንደዚህ ማድረግ ነበር። አይ ሹድ ሃቭ ዳን ዲስ፣ አይ ሹድ ሃቭ። ሹዲንግ የኔጌቲቭ ቲንኪንግ አንዱ ፓተርን። ከዛ ሌብሊንግ ሪፖርቱን ሰርቶ አመጣ። 2 አስተያየት ልሰጠው እችላለሁ። ሪፖርትህ አይረባም ልለው እችላለሁ። አንተ አትረባም ልለው ግን እችላለሁ። ሪፖርትህ አትረባም ማለትም ልክ አይደለም። በተለይ ግን ሰውየውን አንተ አትረባም ካልኩት ግን ሌብል እያደረግኩት ነው። ለምሳሌ ትምህርት ቤት ሆናቸው አንዳንድ አስተማሪዎች እንደዛ ሊሉ ይችላሉ። የሰራሽውን ስራ ልክ ጥሩ አይደለም፣ ፔፐርሽ ጥሩ አይደለም ማለት ሌላ ነገር ነው። አንቺ አትረቢም ማለት ግን ሌብሊንግ ነው። በጣም ኔጌቲቭ ነው፣ በጣም የሚጎዳ ነው። ስለዚህ ሌብሊንግ አንዱ ፓተርን ነው። 10ኛው ፐርሰናላይዜሽን ነው። ፐርሰናላይዜሽን የማይመለከተንን ኃላፊነት መውሰድ። ጥፋት ጠፍቷል፣ ግን እኔ ፐርሰናል አደርገዋለሁ። አንድ ጓደኛዬ ታማለች፣ ለመታመሟ ራሴን ተጠያቂ አድርጋለሁ። እንዲህ ባረግ ኖሮ ብዬ ፐርሰናል ይወስደዋለሁ። ወይም ደግሞ የምትሰጡትን ኮሜንት ፐርሰናል ይወስደውና ኔጌቲቭሊ አንደርስታንድ አደርገዋለሁ። ፐርሰናላይዜሽን ነው። 11ኛው ስሙ እንደሚነግረው ብሌሚንግ አዘርስ ነው። ዩ ብሌም አዘርስ። አንዳንድ ሰዎች አይታቸዋል። አሁን ሳይኮሎጂ ላይ እንጠቀምበታለን። ግን 60 ዓመቱ ሆኖ የ60 ዓመት ሰውዬ አባቴ ስለ ጎዳይ ነው እኮ ሕፃን ሆኜ ይላል። እንዴ 60 ዓመት እንዴት አላስተካከልከው? ታዲያ አባትህ ስለ ጎዳ። 50 ዓመቷ ሴትዮ እናቴ እንዲህ ብላ ተናግራኝ ነው። እንጠቀማለን። አሁን ሳይኮአናሊስት ላይ እኮ እንጠቀምበታለን። ግን አባትየውን ብሌም ልታረጋለች ትፈልጋለች ለፌለሯ። እናትየውን ብሌም ማድረግ ትፈልጋለች ለፌለሯ። This is called blaming others. ከዛ ካታስትሮፋይዚንግ አለላቸው። ልጅ አመሸ፣ እናት ምን ትላለች? ልጄን ገለውት ነው፣ በቃ ሞቷል። ችግሩን በጣም አጋናችሁ ካታስትሮፋይዝ ስታደርጉት it's called catastrophizing። ወይም ስታስቡ አውትካሙን እባራለሁ የሌለ ነገር እኮ ነው። እንደዛ ስታደርጉ ካታስትሮፋይዚንግ ይባላል። ስለዚህ ይሄ ኔጌቲቭ ቲንኪንግ ፓተርን ነው።